ሰላም ጤና ይስጥልን እንደምን አላችሁ ውድ የዩቲዩብ ቤተሰቦቼ እንዴት ቆይታችኋል? እስከዚህ ሰዓት እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደ ቸርነቱ እስካሁን አለሁ። የወደፊቱን ደግሞ ባለቤቱ ያውቃል። እንግዲህ አንዳንድ ሰዎች በግል የቴሌግራም ቻናሌ እንዲሁም በፌስቡክ ስለ ኢትዮጵያ የዓለም ብርሃን ስለሚባለው ማህበር አንዳንድ ነገር እነግራቸው ዘንድ ጠይቀውኛል። እንግዲህ ኢትዮጵያ የዓለም ብርሃን የሚባለው ማህበር እንደ ስም የሚያለያየን አንዳች ነገር የለም። እውነት ነው። ወደፊት ኢትዮጵያ ታላቅ የብርሃን ሀገር ትሆናለች። ዓለምን ሁሉ ትፋረዳለች። ዓለም ሁሉ እሷ እንድጠፋ እጁን ቀስሯል። መጥፊያ ይሆን ዘንድ ቦምብም ጥይትም አቃብሏል። ሁሉም ይጠየቃል። ስለ ማህበሩ አሰራርና ሂደት እንግዲህ ነፍሳቸውን ይማር ንቡረድ ኤርሚያስ ከበደ ኢትዮጵያ የዓለሙ መፋረጃ የሚል ታላቅ መጽሐፍ ህትም አላቸው። ብዙ ሀሳቦቹ ተክለ ኪዳን ከንቡረድ የወሰደው ሀሳብ ነው። አሁን ኢትዮጵያ የዓለም ብርሃን እየተንቀሳቀሰበት ያለው ሙሉ አጀንዳው ከአባታችን ከንቡረድ ኤርሚያስ ከበደ የተወሰደ ነው። እንግዲህ ንቡረድ ኤርሚያስ ከበደና ተክለ ኪዳን በጣም ቅርበት የነበራቸው ሰዎች ናቸው። እንግዲህ ተክለ ኪዳን 3 ስም ነበረው። አንደኛው ዲፈገሲ የሚል ነው። ሁለተኛው ፈቃደ ስላሴ ሲሆን አሁን ደግሞ በዋነኝነት እየተጠቀመበት ያለው ተክለ ኪዳን በሚል ነው። እንግዲህ ፌስቡክ የሚጠቀመው ማህበሩ ላይ ደግሞ የሚጠቀመው የራሱ አጠቃቀም አለው። ራሱ የሚጠቀምበት ምናልባት ራሱን ገብረ መድኅን ብሎ የሚጠራው ሊሆን ይችላል፣ ወይም ሰይፈ ስላሴ ብሎ የሚጠራው ሊሆን ይችላል። ያን እንግዲህ ራሳችሁ ውስጥ ያላችሁ ወይም ውጭ ያላችሁ መርምሩት። ስለ አሰራራቸው ስንመለስ ቀደም ሲል እኔ አንደኛ ዙር ተመዝጋቢ አባል ስለነበርኩ መታወቂያም ታድሎኛል። እንግዲህ መታወቂያ ከታደሉት ውጭ የሚታጨር ነው ብለው ይናገራሉ። እግዚአብሔር ሊያጭዳቸው ነው ይላል። እግዚአብሔር የዚህን ያክል ክፋት የለውም። እኛው ራሳችን የምናጭደው። እግዚአብሔር ሁሌም ሊምረን ነው የሚፈልገው። ምህረትም አድርጎልን እንጂ ከጥምቀት ጀምሮ እስካሁን በመከራ ነበር። ትልቅ መከራ ወርዶ ተጠርገን ነበር በራሳችን ኃጢአት። አሁንም በየቦታው ያለው መከራና ሁካታ በእግዚአብሔር ቁጣ በእኛ አለመመለስ የኃጢአታችን ውጤት ነው እንጂ እግዚአብሔር ልጆቹን እንዴት መቅጣት፣ መጥረግ፣ ማጥፋትን ይሻል። አልመለስ ካለን ግን ራሳችን በሰራነው ኃጢአት ራሳችን እንገባለን። ለምን ከተባለ ንስሐ እንገባም ስላለን ምርጫው እግዚአብሔር ሳይሆን የራሳችን ሆነ። እግዚአብሔርማ እሳትና ውሃን ከፊት አኖራለሁ ወደ ወደድከው እጅን ስደድ ነው ያለው። እግዚአብሔር እሳትና ውሃን ከፊታችን አኖራል። ፈቃዳችን ነው፣ የራሳችን ውጤት ነው፣ የሚያጠፋንም የሚያለማንም። ስለዚህ በመጀመሪያው ማህበሩ በሚንቀሳቀስበት ሰዓት ሰውን ንስሐ እንዲገባ ስጋው ደግሞ እንዲቀበል ጥሪ እያደረጉ ከፍተኛ አስተዋጽኦ አበርክቷል። ስራ ሲሰራ ነበር። ከትንሽ ጊዜ በኋላ ደግሞ እውቅናው እየሰፋ አባላቶች እየሰፉ ሲመጡ አንዳንድ አጀንዳዎችን መቀየር ጀመረ። ስለሱ በኋላ እንመለሳለን። ብዙ ጊዜ እንግዲህ ቅድም እንደተናገርኩት ከንቡረድ የተወሰዱ ሀሳቦች ናቸው እስካሁን እየተንቀሳቀሱበት ያለው። ከዛም ደግሞ ከአበው አባቶች ተጠግተው አንዳንዶች አግኝተው ዩቲዩብ ላይ ወይም ፌስቡክ ላይ የሚለቁት እንደነ ባህታዊ አባዳነ እንደነ ባህታዊ ገብረ መስቀል እንደሚባሉት አባት እንዲሁም ሌሎችን አባቶች የሚናገሩትን የትንቢት ቃል እነሱ በሚመቻቸው አይነት ወይም ህዝቡ በሚቀበለው አይነት በጽሁፍና በድምጽ እየቀዱ ያቀርባሉ ማለት ነው። ከዚህም በመቀጠል እንግዲህ እንደነ አባታችን
አባ አማሃ ኢየሱስ ያሉ አባቶች የሚያስተላልፉትን መልእክት በመውሰድ ትንሽ ይዘቱንና መልኩን ቀየር በማድረግ የአባቶችን መልእክት የራሳቸው የአሰራር ሂደት በማስመሰል ያቀርባሉ። ብዙ ያስተዋልኩት ነገር ስላለ ነው። መንገድ ይዘጋጋል፣ ኔትወርክ ይበላሻል፣ ዓለም ትታመሳለች፣ ትታወካለች። ይሄ በሙሉ የተጻፈ ነው። ምክንያቱም ኢትዮጵያ ዓለምን ትፋረዳለች ብለው ንቡረ እድ በመጽሐፋቸው ሲጽፉ በዝርዝር ያስቀመጡት ነገር አለ። ከዛ በመቀጠል አሁን ላይ ያመጡት ያለው ባህሪ ምንድነው? ሙሉ በሙሉ ሲኖዶስን መሳደብ፣ ማውገዝ። ከዛ በመቀጠል ደግሞ ካህናቶችን መሳደብ፣ መነኮሳቶችን መሳደብ፣ ቤተ ክርስቲያን አትሳለሙ፣ አሁን ያሉት ካህናቶች ኃጢአተኞች ስለሆኑ ንስሐ አትግቡ እያሉ የሚናገሩ፣ ስጋ ወደሙ አትቀበሉ፣ ገጠር እየሄዳችሁ ከተናቁ ቤተ ክርስቲያናቶች ስጋ ወደሙ ተቀበሉ፣ ንስሐ ግቡ። ምክንያቱም እዚህኛው የሲኖዶስን ስም ያነሳል ይላሉ። የገጠሩ ገዳማቶች ወይም ደከም ያሉት የተናቁ የተባሉት ቤተ ክርስቲያን ሌላ ሲኖዶስ አላቸው እንዴ? አቡነ ማትያስ ወይም አቡነ መርቆሬዎስ ብለው ነው እንግዲህ የሚናገሩት። የጳጳሳት አለቃ የሆኑት ሁለቱ ናቸው። እንግዲህ ሌላ ጳጳስ አለ ወይ? ሁለተኛ ሲኖዶሱን የመሳደብ አይቻልም። ስተት አለ? አዎ አለ። ግን እግዚአብሔር አሁንም አለ። እንደና አቡነ መርቆሬዎስ እንደና አቡነ እንድሪያስ የመሰሉ ሌሎችም እኔ የማላቃቸው እግዚአብሔር ግን የሚያውቃቸው የራሱ ልጆች እውነተኛ ልጆች አሉት። የኛ ደግ አባቶች በሲኖዶስ ውስጥ አሉ። ሲኖዶሱ አንድም ደግ ሰው እስካለ ድረስ የእግዚአብሔር ስራ ይቀጥላል። በሲኖዶስ ላይ ስተት አለ? አዎ አለ። ከአጥቢያ ቤተ ክርስቲያን እስከ ሲኖዶስ፣ ከቀበሌ መስሪያ ቤት እስከ ቤተ መንግስት ትልቅ ስተት አለ። ሁላችንም እግዚአብሔርን በድለናል፣ በደለኞች ነን። ማንም በማንም ላይ ጣት መቀሰር አያስፈልግም። እኛ ከአንዱ ላይ ከፈረድን፣ ወንድማችን ላይ ከፈረድን እግዚአብሔር ከማን ላይ ይፈርዳል? እኛስ ፈራጅ ለመሆን መች በቃን? እኛ ራሳችን ማነን? በመጽሐፍ እንዲህ ተብሎ ተጽፏል። ሐዋርያት ካስተማሩት አስተምሮ ውጭ የሚያስተምር የሰማይ መልአክም ቢሆን የተወገዘ ይሁን ይላል። ይህ እግዚአብሔር ቃል ነው። ሐዋርያት ያስተማሩት እኛ ወደ እግዚአብሔር እንድንቀርብ፣ ስጋው ደግሞ እንድንቀበል፣ ንስሐ እንድንገባ እንጂ ደጃችን ላይ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ እንዲሁም ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ገዢ፣ የክርስትና ስምህን፣ ዓለማዊ ስምህን ምንድነው ይሄ እንቅስቃሴ ኢትዮጵያ ዓለም ብርሃን የሚባለው እንቅስቃሴ በሚሰጥ ኮድ በምትለጥፈው አይደለም ከመከራ የምትድነው። የእግዚአብሔር ልጅነት የሚገኘው ሰንደቅ ዓላማ በመስቀል አይደለም። ጫት ቤት ላይ ሲሰቀል የለ እንዴ? ጭፈራ ቤት ውስጥ ሰንደቅ ዓላማ ተይዞ ይጨፈር የለ እንዴ? እግዚአብሔር አለ ማለት ግን አይቻልም። ለኖህ የተገባለት ቃል ኪዳን ነው። ኖህ የዳነው እኮ ሰንደቅ ዓላማ ይዞ አልነበረም፣ እምነትን ይዞ እንጂ። ልቡ ላይ እግዚአብሔርን ስላነገሰ እንጂ ሰንደቅ ዓላማ ይዞ አይደለም ኖህ የተረፈው፣ ቤተሰቦቹንም ያተረፈው። ከዚህ በኋላ ምድርን ደግሜ በንፍር ውሃ አልመታዋትም ብሎ ግን እግዚአብሔር ቃል ኪዳን ሲገባለት ምልክትን አሳይቶታል። አዎ እዚህ በኋላ ግን ሰንደቅ ዓላማው ንፍር ውሃ እንዳይመታን ምልክት ነው። ሌላ መንፈስ ቅዱስ ኃይልም አለው። የራሱ የሆነ ሰንደቅ ዓላማው የራሱ ሚስጥር ስላለው ነው። ከሥላሴ አንድነትና ሶስትነት፣ ከቤተሰብ አንድነትና ሶስትነት ወደ እግዚአብሔር ከሚያቀርቡ አንድነትና ሶስትነት ሌላም ነገር አረንጓዴው ስለ ገነት፣ ቢጫው ስለ ድንግል ማርያም ስለ ተስፋ፣ ቀዩ ደግሞ የደም ዋጋ ስለተከፈለልን ብዙ ሚስጥራቶች አሉ። ሰንደቅ ዓላማውን ማንም ሊጠላ አይችልም፣ እርኩስ መንፈስ አጋንንት ካደረበት ሰው ውጭ። ነገር ግን ኢትዮጵያ ዓለም ብርሃን ማህበር አባል ከሆነ ውጭ መታወቂያ የሌለው አካል ቤቱ ላይ እንደዚህ ነገር ከለጠፈ ውጭ ሌላው ይጠፋል ይጠረጋል እያላችሁ የምታወሩትን ነገር አቁሙ። በባለፈው የኦሮሚያ ባለስልጣናቶች ላይ ሞት ፈርደናል አላችሁ። ያው እስካሁን አሉ። እንደውም
እየገደሉን እነሱ ደግሞ እየበዙ በእናንተና ላይ ሞት ፈርደናል ትላላችሁ። ማን ነው ፈራጅ ያደረጋችሁ እናንተን? እስኪ እንደው ስለ እግዚአብሔር ራሳችሁን ቆም ብላችሁ አስቡት። እናንተ ማንናችሁ በሰው ላይ ሞትን የምትፈርዱ? እንዴት በእግዚአብሔር ሥራ ላይ ትገባላችሁ? ገዳይም ማሪም ይቅርባይም እኮ እግዚአብሔር ነው። እግዚአብሔር ባለፈቀደው መንገድ እንዴት ነው የምትሄዱት? እግዚአብሔርስ እንዴት አለን አብሮን ትላላችሁ? በባለፈው በአንድ ዕለተ ሰንበት በደብረ ዘይት በኤረር ተራራ በቤተ ክርስቲያኑ ላይ በኤረር ባታ በቤተ ክርስቲያን ላይ አንድ ተአምር ታያላችሁ ተገኙ ብላችሁ የሀገሩን ሰው በሙሉ ጠርታችሁ ከአዲስ አበባ ምድር ሁሉ ሰው ግልጥ ብሎ መጣ። እንኳን ተአምር ሊታይ እናንተም አልነበራችሁም። ይሄን የእውነት አምላክ እግዚአብሔር ያውቀዋል፣ እናንተም ታውቁታላችሁ። የማያውቁት ከኋላችሁ የሚደነባበሩት የተደናበሩት ደናቁርቱ ወንድሞቻችንና እህቶቻችን ናቸው። ያደናቆራችኋቸው እውነት እንዳይገለጥላቸው በእነ ተክለ ኪዳን መጽሐፍ በድግምት ሰንደቅ ዓላማው ላይ ደግማችሁትን ድግምት አናቅም። ፊርማ እያላችሁ ያስቀመጣችሁትን ድግምት ያመለኩባችሁ እኮ የተክለ ኪዳን መጽሐፍ ስታነብ እኮ አንድ እህታችን መንፈሱ አልጋው ላይ መጥቶ ታይቷታል። ልታመልክብህ ሁሉ እኮ ምንም አልቀራትም ነበር። እግዚአብሔር መርጧት ግን ውጪ ያላት ከአባቶች ጋር ተገናኝታ ተረፈች። አምላክ ይመስገን። የእግዚአብሔርን ሕግ ሳያከብሩ ቤተክርስቲያንን እያንቋሸሹ ካህናትን እያንቋሸሹ ሲኖዶስን እያንቋሸሹ እንዴት ነው የጽዋ ማህበር? አንተ ምን አይነት የጽዋ ማህበር ነው? መሰባሰቢያ ነው? የገንዘብ ማሰባሰቢያ? እንዴት ያለ ቅዠት ነው! እዛም ደግሞ በአንድ ዕለት ስላሴ ሊወርዱ ነው፣ ስለዚህ ነው ተአምር እዩ በላችሁ ሰበሰባችሁ ወሰዳችሁ። እስራኤል ቅዱስ እግዚአብሔር ይቅር ይበላችሁ። እዛም አንድ ቀንዳም ነጭ በግ በዛ ማን እንደነደው ያልታወቀ በግ እልፍ ሲል ስላሴ ስጋ ወደሙ ተቀበሉ ብለው ፈቅደዋል። ስለዚህ እነሆ የእግዚአብሔር ሥራ ተገለጠ፣ መንፈስ ቅዱስ ተገለጠ ብላችሁ ማወራችሁ። እግዚአብሔር አሁንም ምሕረት ሊያደርግላችሁ ይሻል እውነት እናወራ ከተባለ። ምክንያቱም ይወዳችኋል። ብትወዱት ነው ይሄን ያክል የባከናችሁ። ግን መስመሩን ስታችኋል ነው። የምትሰሩት አንዳንድ መልካም ነገር እንዳለ እናውቃለን። አንዳንድ ቀን ምን ሳግቡ ስጋው ደግሞ ተቀበሉ እንደምትሉም እናውቃለን። እሱ መልካም ነው፣ እግዚአብሔርም ይወደዋል። ግን ፈራ አትልቀቁ። የቄስ ሚስት አወቅሽ ሲሏት እንደተባለው እንዳይሆን እየሆናችሁም ስላለ በዲያቆን ዮርዳኖስ ላይ ሞትን ፈረዳችሁ፣ በዘመርኩን ላይ እንዲሁ ፈረዳችሁ፣ በገሌ ላይ እንዲህ ፈረዳችሁ። እግዚአብሔር ማን ላይ ይፍረድ? እስኪ እግዚአብሔር ማን ላይ ይፍረድ? የእግዚአብሔር ልጆች እንዴት ነው እናንተ የምትፈርዱባቸው? እግዚአብሔር የወደዳቸውና ያከበራቸውን ስራ ይሰሩለት ዘንድ የመረጣቸውን እንዴት ነው እናንተስ መጥላት የተቻላችሁ? አረ ምን አይነት ሞኝነት ነው! አስተውሉ፣ አስተውሉ። ከዛም በመቀጠል ንጉሱን የነኝ እያለ ደግሞ የሚወጋም አለ። በጣም የሚደንቀው በተአምረ ኢየሱስ በ65ኛው ተአምር ኢየሱስ ክርስቶስ እንዲህ ሲል ለደቀ መዛሙርቶቹ ነገራቸው። በመጨረሻ መንፈሴን እሰዳለሁ ደግ የሆነ ከሕዝቤ መካከል ነው የሚለው። እንግዲህ ከሕዝቤ መካከል ሲል ከተሰወሩትም አይደለም፣ ካሉት ከሚኖሩት መካከል ደግ የሆነ ንጉሥን አስነሳለሁ፣ የወገኖቼን ደምም ይበቀልልኛል፣ ከመረጥኳቸው በስተቀር ያሉትን ጠራርጎ ይገላቸዋል፣ ከምድረ ገጽ ያጠፋቸዋል ይላል። እንግዲህ እናንተው ንጉሥ የተባለው መነኩሴ ነው። መነኩሴው ያው ወደ ጦርነት እንደሚገባ እናውቃለን። ባህታዊውም ይሰለፋል ለሀገር ለሃይማኖት ለማተብ ነውና። ግን የእናንተው መነኩሴ የሚዋጋው በዩቲዩብ በቴሌግራም በፌስቡክ ነው። እንደው ለመሆኑ ለሚመጡት ለአረብ ሰይፍ ለሚባለው እናንተ የስላሴ ሰይፍ ለመሆን ተዘጋጅታችኋልን? ከማውራት የዘለለ ስራ ሰርታችኋልን? እስኪ መጀመሪያ ስራ ስሩ። ገንዘቡን የምታመጡበትን መልክ እንደው በጣም ያሳዝናል።
ሰው እንዴት ከጨለማ ዓለም ጋር ተባብሮ ገንዘብን ይሰበስባል? የቤተ ክርስቲያን አስራት በኩራት የሚባለውን እንዴትስ ይመዘብራል? እንዴት የሰው ልጅ ከአይሁድ ጋር አብሮ ይሰለፋል? እንዴት ከእንግሊዝስ መንግስት ገንዘብን ይለምናል፣ ይሰበስባል? የፋይናንስ ምንጫችሁን ማናውቅ ይመስላችኋልን? አይበጅም ብለን እናንተ ጋር ተነጋግረን ነገሮችን ለማስተካከል እኛ ሞክረን ነበር። እናንተ ግን ገና ያው ናችሁ፣ ጥሬ ለጋ ጮርቃ ያልበሰላችሁ ናችሁ። ተቸገርን። ይህንን በዚህ ሰዓት መናገር ተገቢ ላይሆን ይችላል በሰው ሐሳቤ፣ ነገር ግን ግድ ስለሆነ ነው። እግዚአብሔር የመረጣቸው ወደ እግዚአብሔር የሚመለሱትን ብዙዎቹን ጠለፋችሁ ባልሆነ መንገድ ውስጥ እየወሰዳችኋቸው ስለሆነ ይመለሱለት ዘንድ እግዚአብሔር ይሻል። አልሰማ ያሉትማ ያው በራሳቸው ላይ ሞትን ፈርደዋል፣ እጃቸውን ወደ እሳት ሰደዋልና። አሁንም ለሚመጣው ዋነኛው ጦርነት ለአረቦች ወረራ መመከት የሚችሉ ወይም ራሳቸውንና ቤተሰቦቻቸውን ሀገራቸውን መታደግ የሚችሉትን እህት ወንድሞቻችን አሁንም አታወናብዷቸው። ሱሪ አትልበሱ እንኳን ብላችሁ አልመከራችሁም። ያልሆነ የባዕድ አለባበስ አትልበሱ እንኳን፣ ያልሆነ አመጋገብ አትመገቡ እንኳን ብላችሁ ልጆቻችሁን አትመክሩም። መደነባበር፣ ላይክ እና ሰብስክራይብ ሼር ነው የሚፈለገው። መነኩሴ ማለት እንደ ምንኩስና ከታየ የገማ እንቁላል ማለት ነው። ለስጋ የማይሆን ለማንም ለምንም የማይጠቅም ማለት ነው። በስጋ የምንኩስና ትግሉ ከነፍስ ጋር ነው። ትግሉ ከርኩስ መንፈስ አጋንንት ጋር ነው። ለመንገስ የሚሽቀዳደም ንጉስ መነኩሴ አይተንም አናውቅም። ለመንገስ የሚሽቀዳደም መነኩሴ አይተን አናውቅም። ሰማዕትነትን ለማግኘት በእግዚአብሔር ክብር ለማግኘት የሚታገል መነኩሴ እንጂ ለመንገስ የሚታገል መነኩሴ አይተን አናውቅም። በቃለ ዓዋዲው መሰረት አንድ ሰው መነኮሰ ማለት ሞተ፣ ተገነዘ፣ ተመልሶ ወደ መሬት ገባ እንደማለት ነው። ስጋዊ ነገር በሙሉ ይተዋል። ያለውን ሀብት ንብረት በሙሉ ሽጦ ለገዳም ይሰጣል። እዛም እንዳንድ መነኩሴ የሚያገኘውን የሚገባውን ብቻ ይቀበላል። እዛ ውጭ እንደ ዘመኑ መነኩሴ ፎቅ መገንባት እንደሚሻው፣ ሪል ስቴት እንዲኖረው እንደሚፈልገው፣ በፕራዶ በቪኤት መሽከርከር እንደሚፈልገው መነኩሴ እንደዛ አይነት ነው። ታዲያ አንተ እንዴት ብለህ ነው አሁን ያሉትን ሲኖዶስ የምትሳደበው? እንዴት ብለህ ነው ካህናቶችን የምትሳደበው? እንዴት ብለህ ነው መነኮሳቶችን የምትሳደበው? አንተ ራሱ በስጋዊ እሳቤ ቃጅተህ ንጉስ ልትሆን እያማረህ። ንጉሱ መቼም ለማንም አልተነገረም፣ አትሞኝ። ንጉሱ በመጨረሻው ሰዓት ቅባ ሜሮን ቅባ መንግስት ተቀብቶ ዙፋን ላይ ሲቀመጥ ብቻ ነው፣ በትረ መንግስቱን ይዞ ሲቀመጥ ብቻ ነው ሰው የሚያውቀው። እስከዛን ሰዓት ማንም ማወቅ አይችልም፣ ሊቻለውም አይችልም። እግዚአብሔር በምስጢር ያስቀመጠውን ነገር ለምንስ በከንቱ ትመራመራለህ? እግዚአብሔር የደበቀውን አንተ እንዴት ማግኘት ይቻላል? እርኩስ መንፈስ አጋንንት ያሳየህን ሁሉ ዙፋን ላይ ያስቀምጡ ያስቃዠህን ሁሉ እኔ ንጉስ ነኝ እያልክ አትቃዥ። እህት ወንድሞቻችንን አታወናብድ። የደናቁርት ስራህን አቁም። ከመነኮስክ በጸሎትህ በትክክል ትጋ። እዛ ውጭ እንትና የአፍሪካ መሪ፣ እንትና የኢትዮጵያ መሪ፣ ገብረ መድን የእንትን መሪ፣ ሰይፈ ስላሴ የእንትን መሪ፣ ተክለ ኪዳን የእንትን መሪ፣ ብሩክ የእንትን መሪ እየተባባላችሁ እኮ ዓለምን እኮ እየገዛችሁ ነው በእናንተ ቤት። እናቶቼ እግዚአብሔር ይርዳችሁ። መብርሃን በምልጇ አትለያችሁ። ልቦናችሁን ትመልስላችሁ፣ ምሕረትን ትስጣችሁ። አንደኛው የአሜሪካ መሪ ነው ገብረ መድን የሚባለው በድን ከንቱ መስለኝ። ሰይፈ ስላሴም አለ፣ አንድም ደግሞ ሌላ አለ። ሶስት ናቸው በዱካም በፊርማም የሚፈርሙ። እንዴት አይነት ሞኝነት ነው! እግዚአብሔር የመረጠውን የወደደውን ያስቀምጣል። እናንተ ለምንድነው ሰውን የምታሰናክሉት? እስኪ እውነተኛ ስለ ንጉስ ነው መጨነቅ ያለብን ወይስ ንጉሱን ማንገስ የሚችል ስለ እውነተኛው ዘላለማዊ ንጉስ ስለ ኢየሱስ ክርስቶስ እሱን ማንገስ ስለሚችለው
ስለ ደግ ልቦናችን ነው ማውራት ያለብን ወይስ ስለሚመጣው ደግ ንጉስ ቴዎድሮስ? ዘላለማዊ ንጉስ የማይናወጠው መቼም የማይሻረው መንግስቱ የማይናወጥ ዙፋኑ የማይናወጥ ዘላለማዊ የሆነው እግዚአብሔር ስለሱ ንግስና ስለምን አታወሩም? ለምንድነው ያልሆነ አካሄድ የምትሄዱት? ስለዚህ እግዚአብሔር እንደተናገረው የሰማይ መላእክታን ሐዋርያት ካስተማሩት አስተምሮ ውጭ የሰማይ መላእክታንም እንኳን ቢያስተምሩ የተወገዙ ይሆኑ የሚለውን ቃል ልብ በሉ። ራሳችሁን ለካህን አስመርምሩ ይላል። ካህን የትኛውንም ያክል ይበድል ዲያቆን ዮርዳኖስ በትረ አሮን በሚለው አስተምሮ ላይ በደንብ ገልጾታል። እጁ የቆሰለ ነገር ግን ስጋው ደሙ ቢፈትት ስጋው ደሙን አልቀበልም እጁ ቆስሏል ብለህ የምትተው ከሆነ የምትጎዳው አንተ እንጂ ካህኑ አይደለም። ካህንን መውቀስ የሚችል ራሱ ባለቤቱ ነው። እና በአማሃ ኢየሱስ ቢናገሩ የነሱ የበቃት ደረጃ ይለያል። ከኛ ጋር እኩል አይደሉም። አትሞኙ የኔ አባት። ያዩዋችሁን አንዳንድ እህቶቻችን ያስቃዣችኋል። እና በአማሃ ኢየሱስ ሌሎችም አባቶች ቢናገሩ ምኑን ውስጥ ማንነቱን ስለሚያውቁ ነው። የራሳቸው የበቃት ደረጃ አላቸው መናገርም የሚችሉበት። በዚህ በአብይ ጾም እንኳን መጾምም አለመጾምም የሚችሉበት ብቃት ደረጃ አለ። ስጋዊ ትግላቸውን ጨርሰዋል። ነፃ ስጋ ወጥተዋል። ነፃ ነፍስን ጨርሰዋል። ነፃ ልቦና ላይ ነው እየታገሉትም ያሉት። እናኛ ገና ስጋችን እየከረፋ እየሸተተ ኃጢያታችን እንዴት ነው ወደ ላይ ሽቅብ? ረተው ሽቅብ ውሃ አይፈስም። እዛ በመቀጠል ያለቃ እያሌውን ወይም ሊቀ ሊቃውንት አለቃ እያሌውን ውግዘት እያነሳችሁ የሳቸውንም ስም ባታስጠፉ መልካም ነው። ሊቀ ሊቃውንት አለቃ እያሌው ያወገዙት አቡነ ጳውሎስንና መሰሎችን የርኩሰትን ስራ የሚሰሩትን እንጂ ሙሉ በሙሉ ሲኖዶስን አይደለም። ምናልባት እናንተ አዘምናችሁ ያመጣችሁ የሳቸው የድምጽ ቅጂ ካለ ማጠጋጋትም ይቻላል በቴክኖሎጂ። ያው የእንግሊዝም አሜሪካው መንግስት እጃችሁ አይደል? አለቃ አያሌው ይኖሩ የነበሩትም በአንድ ቤተክርስቲያን ቀጸሮ ውስጥ በተሰጣቸው በዓት ውስጥ ነው። እስከ ለተሞታቸው ድረስ ቤተክርስቲያንን ያገለግሉ ነበር። ዛሬ ታዲያ እናንተ ልትፈርስ ነው ልትበተን ነው እዚህ ቤተክርስቲያን አትሳለሙ የምትሉት አለቃ አያሌው የት ላይ ተናግረውት ነው? እስከ ለተሞታቸው ድረስ እሳቸው የሚፈትቱ ነበር። ስጋው ደሙን ይሰጡ ነበር፣ ያቀብሉ ነበር። አትቀበሉ ረክሰዋል ካህናቶች፣ እጃቸው ቆሽሿል፣ በደም ተጨማልቋል የምትሉት እንዴት ያለ ሞኝነት ነው? አለቃ አያሌው እስከ መጨረሻው ድረስ ከደጎች ጳጳሳቶች ጋር ይገናኙ ነበር፣ ይመክሩ ነበር፣ ስለ ኢትዮጵያ ያለቅሱ ነበር። እናንተ ታዲያ ከወዴት አመጣችሁት? አሁንም እናንተ እስካልተመለሳችሁ ድረስ የኢትዮጵያ ሕዝብ እስካልተመለሰ ድረስ ለአራት ቀን የተባለው ለአርባ ቀን የተባለው ጉዞ ለ40 ዓመት ይሆናል። ለ3 ወር የተባለው መከራ ወደ 6 ወር እየተሸጋገረ ነው። ወገን ተነቃ፣ እንደው ንቃ። የኢትዮጵያ ሕዝብ ካልተመለሰ ለ3 ወር የተባለው መከራ እነሆ እስከ 6 ወር ይሸጋገራል። እውነት ለመነጋገር ተሸጋግሯልም። እስራኤላውያኖች ከግብጽ በረሃ ነብይ ሙሴ እየመራ በወሰዳቸው ሰዓት በማመጻቸውና እግዚአብሔርን የሚያነግስ ልቦና ባይኖራቸው እግዚአብሔርን ከልባቸው አውጥተው ጣዖት ቢያመልኩ እግዚአብሔር ለ40 ቀን ያለውን ጉዞ ለ40 ዓመት አድርጎባቸዋል። አሁንም እየሆነ ያለው ይህ ነው። መንገዳችሁን አስተካክሉ። ክርስቲያን በሁለት በኩል የተሳለ ሰይፍ ነው። አንድም በጸሎት አንድም ለጦርነት ራስን አዘጋጅ።
ጥይቱም ነገ ያልቃል፣ የተከዘነውም ነዶ ይጠፋል፣ ተተኩሶም ያልቃል። ያን ጊዜ ዘላለማዊ የማያልቅ ጥይት የሥላሴ ሰይፍ የመላእክታን መቅጫ የአባቶቻችን የጦር ጋሻ መከታችን የሆነውን ከእግዚአብሔር በታች ጠላትን ድል የምንነሳው በሰይፋችን ነው። ስለዚህም ንስሐ ከመግባት ሥጋው ደግሞ ከመቀበል አልፎ በሁለት ጎን የተሳለ ሰይፍ አዘጋጅ፣ ለጦርነት ራስን አዘጋጅ። የሥላሴ ሰይፍ ትሆን ዘንድ የሚመጡትን የአረብ ሰይፍ ታጠፋ ዘንድ ራስን በመንፈስ ቅዱስ ሙላ፣ ጦር መሳሪያህንም አዘጋጅ። እዚህ በዘለለ ሰንደቅ ዓላማ ደጅ ላይ ብትተክል ስንት ቤተ ክርስቲያናቶች የተቃጠሉት የፈረሱት ሰንደቅ ዓላማ የሌላቸው ሆኖ ነውን? ስንት ህንጻዎች የተደረመሱት የእውነት የታነጹት ሰንደቅ ዓላማ የሌላቸው ሆኖ ነውን? አይደለም። ማተብ የሌላቸው ሆነው እኮ አይደለም የታረዱት። ብዙዎች ለሰማዕትነት በቅተዋል። ብዙዎች ግን እንደኔ ማተብ የውሸት ማተብ ስላንጠለጠሉ ብቻ ነው አንገታቸው ላይ። ስለዚህ እናንተም የልቦናችሁን ሰንደቅ ዓላማ ሳታቆሙ ልቦናችሁን ጽላት የልቦናችሁን መቅደስ ሳትከፍቱ ደጅ ላይ 1000 ጊዜ ሰንደቅ ዓላማ ብትደረድር ሰንደቅ ዓላማው ይቃጠላል፣ አንተም ትጠፋለህ እንጂ ከመከራ አድንም። ስለዚህ ልቦና ውስጥ ያለውን ሰንደቅ ዓላማ አውለብልብ፣ ወደ እግዚአብሔር ተመለስ፣ ልቦናህን መልስ፣ ከትዕቢት መልስ። እነ ብሩክ እነ ቶማስ ተመለሱ። ሰውን ተመለሱ እያላችሁ አይደል? እናንተም ተመለሱ። በፍጹም ትሕትና ሳትመለሱ እናንተ ሰውን እንዴት ነው ተመለሱ የምትሉት? በፊት ፊት ትል ነበር ስትናገር። አሁንም ያው ነህ፣ ትንሽ ቀዝቀዝ ብትልም ያው ይሄንም ባለፈው ዘመዴ ተናግሯል። አሁንም ተመለሱ፣ ሰዓቱ አልቋል፣ ተመለሱ። የባከነ ሰዓት የጭማሪ ሰዓት ነው ያለ ለንስሐ ለመመለስ የሚሆን። ከዚህ ማህበር ከወጣችሁ ትሞታላችሁ እንትን ትላላችሁ እያላችሁ የምታስደነግጡትን አቁሙ። ድግምታችሁን አቁሙ። ብትንትን ለሚለው በፈረሰች ሀገር ላይ አንደራደርም። ሐሰተኛዋ ኢትዮጵያ ፈርሳለች፣ እውነተኛዋ ደግሞ ትገለጣለች። በዚች እውነተኛዋ ኢትዮጵያ ላይ ግን ነግሰው የሚኖሩት እውነተኞች እንጂ በሐሰት የሚያጭበረብሩ በወንብድና መንገድ ውስጥ ያሉት አይደሉም። ስለዚህ ተመለሱ። ከዚህ ውጭ ሌላ የምለው አንዳችም ነገር የለም። የኢትዮጵያ የዓለም ብርሃን የእውነት መንገድ እየሰራ ነው ብላችሁ የምታምኑ ሰዎች መርምሩ፣ መርምሩ። እዚህ ውጭ ንጉሥ ቴዎድሮስ ስለ ቴዎድሮስ አትጨነቅ። የሚገባን በአንተ ዘመን እንኳን የሰው ጠማማ የእንጨት ጠማማ አላኖርም ብሎ ቃል ኪዳን እግዚአብሔር እስከገባለት ድረስ ጠማማ ከመሆን ተመልሰ የተቃና ሁን። ያኔ ቴዎድሮስን ታየዋለህ። የምትቃናውን በንስሐ በጾም በጸሎት ነው። ጾም ጸሎት ንስሐ ማለት ከእግዚአብሔር ጋር የሚያገናኝ ድልድይ መሰላል ማለት ነው። የድንግል ማርያም ምሳሌ ነው። ስለዚህ ይህንን ገፍተህ ቤተክርስቲያን እንዳትሳለም ተብለህ ንስሐ እንዳገባ ተብለህ አንዱ ማለች እንደዚህ ብዬ ስጽፍ እውነተኛ ቁርባን ካለ በገጠሩ ሄድና እውነተኛ ቁርባን ካለ ቁረብ እንደኔ አለች። የራሳቸው አባል ናት። በተናቁ በገጠር ቤተክርስቲያናቶች ወይም በገዳማቶች ሂደህ ንስሐ ብትገባ መልካም ነው አለች። ስጋው ደግሞ በዛ ብትቀበል ጥሩ ነው አለች። እግዚአብሔር ይስጥልኝ ስለመከርሽ እናቴዋ። ሌላ ሲኖዶስ አለውን በዛ በገጠር ያለው ነው ወይስ እንዴት ነው? ሌላ አይነት ስርዓት አለውን? ምን አይነት መቃጀት ውስጥ እንዳላችሁ እንኳን አይታወቃችሁም። ከንቱ ቢነገረው ሐሰማ ሞት ተፈርዶብሃል ብለሽ ከማልገጥ ብለህ ከመናገር ውጭ እኮ ሌላ አንተም ስለቆምክበት ነገር እኮ የምታውቀው ነገር የለም። እግዚአብሔር ይግለጥላችሁ። ሌላ እንኳን የምለው ነገር የለኝም። እኔም የደነቆርኩ በደል ነኝና ሞት የተፈረደብኝ ኃጢአተኛ። እንግዲህ እግዚአብሔር በከመ ምሕረቱ
በምሕረቱ በይቅርታው በቸርነቱ ይቅር ይበለን። የመከራውን ሰዓት ቀኑን ያሳጥርልን። ለንስሐ ያብቃን። ከስጋ መከራ ከመከራ ስጋ ከመከራ ነፍስ ይጠብቀን። ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ይጠብቀን። ጠላቶቿን ፈጥኖ ያስገዛልን። እኛም ልጆቿንም ፍቅር፣ አንድነትን፣ ማስተዋልን፣ ጥበብን፣ ብርታትን፣ ኃያልነትን ያድለን። መንፈስ ቅዱስ አይራቀን፣ ርኩስ መንፈስ ይራቅልን። የእመቤታችን የቅድስተ ቅዱሳን የወላዲተ አምላክ ጸሎቷ፣ ልመናዋ፣ ተራዳይነቷ አይለየን፣ በረከቷ ይደርብን። ይህንን ነው የምለው። ሌላ የምለው ነገር የለኝም። እግዚአብሔር ያክብርልኝ። እግዚአብሔር እንግዲህ ደግሞ ሁላችንም በመጨረሻው ሰዓት እግዚአብሔር ልጆችን ያሰባስባልና እንሰባሰብ ዘንድ ይፍቀድልን። እግዚአብሔር ያክብርልኝ። ስለተናገርኳችሁ ወንድማዊ ሐሳቤን ስለገለጽኩና ተግሳጽ ስለተናገርኩ እንግዲህ የተቀየማችሁ እግዚአብሔር ይሆናችሁ። የሆነው መልእክቴ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ለደጉ ዘመን ያብቃን። መልካም ፍቃዱ ከሆነ ለሰማዕትነትም ያብቃን። የወደደውን ያድርግ እሱ ፈጣሪያችን። እኛ ደግሞ ፍጡሩንና በእኛ ላይ የወደደውን ያድርግ። በከንቱ የምንሞተውን ሞት ደግሞ የሰማዕትነት ዋጋ ይስጠን። እግዚአብሔር ያክብርልን። ሀገራችን ኢትዮጵያን ሰላም ያድርግልን። ሰላም ሁኑ። ሰላም ያቆየን።